እዛ ታይም ላይ ምንም የለንም። ገብቶሃል? ኦልሬዲ ክላስ ነን፣ አንድ ሰፈርም ነን፣ ግን አብረን ተምረናል። ኖርማሊ ምንም የለን። አሁን እሱ ጋር የተዋወቅነው በአጋጣሚ ነው። የዛሬ 1 አመት በእህቷ አማካኝነት ነው የተዋወቅነው። ከእህቷ ላይ ስልክ ተቀበልኩትና የአክስቴ ልጅ ስልክ ተቀበለች ከእህቷ። ከዛ ባየሽው እንደ ስትለኝ እንደ አለ እንደ ይሄ ልጅ እስቲ ላውራ ያቀኛል አያቀኝም ብዬ ስልኳን ተቀበልኩትና ቴሌግራም ላይ ሀይ አልኩት። ከዛ እንደውም ፎቶዎች ሁላ እስቲ እንዳያቀኝ ብዬ ጣፋፍቼ ፎቶውን ከዛ ሀይ ስለው ጊዜ ሀይ አለኝ። ማን ነበር? ሜሮን ይባላል ብዬ ነው ተዋወቅኩት። ከዛ በኋላ የት ከየት ነው? ከዱባይ። ከዛ አወቀኝ። ትውቃችን በዛ ነው። ከዛ አወቅን። ከዛ እንዴት አወቀኝ ምናምን ብዬ በቃ እንደው መሰለኝ አለኝ። እሺ ብዬ ሰላም ተባባል። እንግዲህ ይሄ ተለያየን ከ10 አመት ምናምን በኋላ ነው ከትምህርቱም ተምረን ከጨረስን። ከዛ በቃ ወራን እንዳጋባኩ ያለኛ አላገባውም አንተ አላገባውም አልኩኝ በቃ እና በዛ ምክንያት ነው የተዋወቅነው። ከዛ የፍቅር ጥያቄ አልተቀበልኩም። ምክንያቱም እኔ ዝም ብዬ ኖርማል እንድላወራ ነው እንጂ ወይን ለፍቅር ፈልጌ ደግሞ ልወደውም አይነበረም። ግን በምናወራበት ታይም ላይ ተግባባን። በመጀመሪያ እኔ የምፈልገውን ነገር ጠየቅኩት። እንደዚህ ትችላለህ ወይ? እንደዚህ ስልክ እኔ በመንፈሳዊ ነው የምፈልገው እና እነዛ ነገሮች ማድረግ ትችላለህ ወይ ብዬ ስጠይቀው አዎ እችላለሁ አለኝ። ከዛ ሳስበው አንደኛ የሀገራችን ልጅ ነው፣ ቤተሰብ ይተዋወቃል፣ እኛም አብረን የተማርነናል። በዛ ታይም ግን የፍቅር ግንኙነት የለንም እና በዛ ነገር እሺ ተባብለን በአጋጣሚ የዛሬ አመት ወደ ሄጄ ነበር እኔ ወደ ሀገር ቤት ከሰው ሀገር ወደ ሀገር ቤት ሄጄ በዛ ታይም ላይ የሄድኩበት የራሴ አላማ አለኝ። እሱን ላገኝ ወር ደግሞ ከሱ ጋር ስለተዋወቁ ብቻ እሱን ላይ አልነበረም። አላማ ነበርኝ። እነዛ አላማዎች 2 አላማ ነበሩኝ። እነዛን አድርጌ ለመመለስ ነበር። እነዛን አረኳቸው። ከዛ በዛ መሃል ላይ እንገናኝ ተባባልን። ሄጄ ከ1 ወር በኋላ እሱን ያገኘሁት ማድረግ ያለብኝን አድርጌ ከጨረስኩ በኋላ ወደ አዲስ አበባ ስመለስ ከ1 ወር በኋላ አገኘሁት። አወራን። ከዛ በኋላ ሳወራ በቃ አነጋገሩ ከሁሉ መልካም ነው። ወደፊት የሚያስባቸው ነገሮች መልካም ነው፣ ይሰራል። ለዛሬ ሳይሆን ለነገ ወደፊት ያለው ህይወቱ ያስባል። እኔም ደግሞ እንደዛ አይነት ሰው ወደ ስራ ጎበዝ ነው በቃ አፕሪሺየት የሚያደርገኝ አላማ ያለው ሰው አለ አይደልስ? ሰራክ ብቻ እኮ ልትኖራለህ ማለት አይደለም። በቃ አላማ ያለ ሰው ነውና በዛ ምክንያት በቃ እኔም አሰብኩትበትና በቃ እሺ ብዬ ተቀበልኩት። ከዛ በዛ መሃል አትሂጂ አለኝ። በቃ አትሂጂ ኦልሬዲ መተሻል፣ እዚህ ትሆኛለሽ፣ እንደዚህ ነው እየሰራው ነው። አንተን ለማግባት አልነበረም የመጣሁት፣ አላማ ነበረኝ። አላማዬን አሳክቻለሁ። ሄጄ መስራት አለብኝ። እኔና አንተ አንድ መሆን ካቻል አይደለም 1 አመትም 2 አመትም ከጠበቀኝ ልንገናኝ እንችላለን። ከወደድከኝ ልጠብቀኝ ትችላለህ። ካመንክ እኔ ታመናለሁ፣ ካታመንክ ተመልሰን ልንገናኝ እንችላለን ተባብለን በጣም ጫና አድርጎ ነበር አትሂጂ ብሎ። እኔ ደግሞ በቃ ካልኩበት አልኩ ነው፣ በቃ ንቅንቅ አላልኩም። ምክንያቱም ኦልሬዲ አላማ አለኝ፣ ለአላማዬ ነው እንጂ የምቆመው። እሱ ዛሬ በፊት አልነበረ ዛሬ ህይወቴ ውስጥ መጥቶ ህይወቴን ሊቀይር አይችልም በአንዴ። እሱ ስላለ ብቻ እሺ ልሎ አልችልም። እኔ ያ ነገር ስለሆነ እሺ ተባብለን ብቻ መጣው። እንግዲህ በዛ መሃል መጥቼ ኖርማል እናወራለን። አሁን ልጠይቅ የምፈልገው መስም ሰጥ የምፈልገው ይሄ ፓርት ላይ ነው። ያው ስራ ነው የምሰራው። በዛ ታይም ላይ ጠዋት ይደውላል፣ ምሳ ሰዓት አይደርስም፣ እንዴት ነሽ ይላል። ቴክስቱም ከተመቸ ቴክስት ያደርጋል እና እንደዛ ሁለት በር በቃ ልበል 2 ወር በደንብ አውርተናል። ያለውን ነገር አውርተናል፣ ተግባብተናል። የምፈልገው ነገር ያለ የምፈልገው ነግሮኛል። ወደፊት ያለው ነገር አስብናል እና በዛ ምክንያት
2 ወር በቃ ኖርማል አውርተናል። ከዛ በኋላ በመሀል የሆነ ነገር ሀፕን አደረገ እሱ ጋር አለኝ ያለ ነገር የሆነ መሬት ምናምን ነበረ። ያ መሬት ፈረሰና ከዛ በዛ ምክንያት ትንሽ ተናደደ ምናምን በቃ ይዞክ ላልከው ሳይሆን እግዚአብሔር የፈቀደ ነው የሚሆነው። ይሄንንም ሰርቴ ነው ያገኘው። አሁንም ሰርቴ ልታገኝ ትችላለህ። ዋንታ አንተ ነህ። አንተ ካለ ሁሉ ነገር አላፊ ጠፊ ነው። ሰርቴ እንዳገኘ አሁንም ሰርቴ ታገኛለህ ብዬ ያ ነገር አብሮሽ ታረኩ አይዞ ካልኩ ምናምን አልኩ። ወደ ጸበልም ሄደ። በዛ ምክንያት ትንሽ ጸበል ቆይቶ መጣ። ከዛ በኋላ በቃ ነገሮቹ የተቀየሩ መጣ። ምክንያቱም አንድ ነገር አሁን ለምሳሌ ልንገር ያለስ አንተ የሆነ ነገር ካርክ ወይኔ እኮ ይሄ እንደዚህ ነው እንደዚህ ባይሆን እኮ እንዴት አደረግ ነበር እንዲህ ነው ሁሌ ጭቅጭቅ ሳይሆን ሁሌ ስለዛኛ ነገር ስለተፈጠረ ነገር ሁሌ አንድ አይነት ካወራው ነገር ልትረሳ አትችልም አይደል እንዴ? ስለዛኛ ሳይሆን ደግሞ ስለተፈጠረ ነገር ሁሌ ያ ነገር ማውራት አልፈለኩም። አንደኛ አውርቼ እሱ ማናደስ ስላልፈለኩት በቃ እሱ እንድረሳ ያን ነገር እንድረሳ በረሳ እኮ አይረሳም። አትሊስት በቃ አለ አይደል እንደዛ ሳረገው ግን እሱ እንዴት ነው ተረዳኝ። እሱ ያ ነገር የጠፋበት እኔ ምንም ነገር በቃ ምንም እንዳልመሰለኝ አለ አይደል ምንም ነገር እንዳልመሰለኝ ነው የተረዳኝ። ያ ነገር ደግሞ እኔ ተሰምቶኛል። ምክንያቱም እኔም ብዙ ነገሮችን ሰርቼ ሰው ሀገር ላይ ሰርቼ ያጣዋቸው ነገሮች አሉ። ያ ነገር ለምን ያጣው ብዬ ያዛኝኝ ካልኩት ይጨመራል። ስለዛ እኔ ያን ነገር አስሪ ማውራት ስላልፈለኩት ተውኩት። ከዛ እሱ እንዴት ነው እኔ ምንም ነገር አንቺ ስለጠፋብኝ ምንም አልመሰለሽም እንዲህ ነው በዛ ምክንያት በቃ መራራቅ መጣ። ከዛ ጭራሽ ያልሆነ ነገር ንግግር ከኔ ጋር ያልሆነ ፖስቶ ለኔ ልካል ለኔ እሱ እንደማልገባ እኔ እሱን እንዳልወድ የምን ፖስት ነው አለ አይደል አሁን የሆነ አለ አይደል ቪዲዮዎች አሁን ለምሳሌ እንዳልወደድኩ የሚያና እንዴት ልበልህ የሚያስረዱ ነገሮች አለ አይደል አንቺ አትወጂኝም አንቺ እንደዚህ ነው የሚለው ቪዲዮዎች በቃ እኔን የማይወክሉኝ ነገሮች ዳውንሎድ ያደርግና ከቲክቶክ እኔ ደግሞ ያ ነገር እኔን አይወክለኝም። ገብቷል። እኔ ደግሞ በጣም ነው የምናደደው ምክንያቱም ይክልኛል ለዛ ነገር ያ ስለሆነ በጣም ስለምናደደው እንደዛ ሳደርገው በቃ እኔ ገራለሁ አላልፍም። ገብቷል። ግልጹን ነው የምናገረው። እኔን አይወክለኝም። ለምንድን ነው ይሄን የምትልክልኝ? መልስ የለም። ገብቷል። ከዛ በዛ ምሃን ተዘጋጋን በቃ ኦሬዲ ሁላ የምትለኝ እኮ በአንድ ቃል አልፈልግሽም ብትለኝ እኮ ይቀለኛል አልኩት እኔ። ምክንያቱም ይሄ ሁላ ቪዲዮ እኔ ያላረኩትን እኔም የማይመለስለኝም ምናምን የምትልከው እኔ እኮ በግልጽ አይፈልግሽም በቃ ከህይወቴ ውጪ ብትለኝ እኮ ይቀለኛል። አንተ ነህ ወደ እኔ ሮጠ የመጣ እንጂ ወደ አንተ አልመጣሁም እኔ። ያ ነገር ስለሆነ በዛ ቆመ። እንደዚህ ተዘጋጋን በቃ እኔ አልፈልግም ብዬ ዘንቀሁት። ገብቶሃል። ከዛ በአጋጣሚ ገናኛት እንትን ነበረ እና ወደ ክፍለ ሀገር ተመልሼ ሄድኩት። ይሁን አደጋ ላለቅሶ ሄድኩት። በዛ አጋጣሚ ደግሞ 10 ቀን ነው የቆየሁት እዛ። በዛ አጋጣሚ ገናኘን አወራን ስል ለቅሶ መጣ ሄደ። በቃ ከሱ ጋር ምንም ያወራ ስልክ እንደዚህ መጥቻለሁ ብለሽ ሳትነግሪኝ ለምን እነግርሃለሁ ምናምን ብዬ በዛ ነገር ዘጋሁት በዛ። አሁንም ደግሞ ስመጣ ወደዚህ ስመለስ አልነገርኩትም። መቼ ትሄጃለሽ አለኝ። አይመለከትህም መቼም ፈልኳል ይሰማል ይሁን አይደል ነው ይሰማል ኦኬ። እና አይመለከትም አትሄጂም አለኝ። ከዚህ በኋላ አትሄጂ ኦሬዲ መተሻል እኔ እኮ የመጣሁት እንደዚህ ሆኖ ነው ለቅሶ ነው እንጂ የመጣሁት አንተን ላገኝ አይደለም የመጣሁት። መምጣት አልነበረኝም ግን ግዴታ ስለሆነ የመጣሁት። አሁን ደግሞ ይሄዳሉ ማንም አይከለክለኝም። አትሄጂም በቃ በስልክ ነው ይሄንን የምናወራ አልተገናኘንም በአካል። ከዛ በኋላ እኔ ስልኬን አጥፍቼ ቀኔ ስጨርስ ተመልሼ መጣሁ በሳምንቴ ወደዚህ። ከመጣሁ በኋላ ነው እንግዲህ ከመጣ በኋላ ለካ ያህል አስከፍቼ በድጄሻለሁ እኔ በዛን ንዴት እንጂ እንደዛ ስትይ በቃ ተናድጄ ነው የኔ ጥፋት ነው ምናምን ብሎ
ስልኬ ስደውል 2 ቀን ስደውል ስልኬ እምቢ ስለው የኢትዮጵያ እንደሄድኩት ገብቶት ያክስቴ ልጅ ደግሞ እዛ ነበረችና እሷ ጋር ደውሎ እንደሄደ ሄድኩት ሰማ። ከዛ ነው ጋር በይሞ ደወለ እንደዛ አለ። ታዲያ ምንድነው ጥፋቱ? እኔ ያ ሁላ ቪዲዮ ስትልክልኝ ያ ሁላ ስትል እኔ ጥፋት ምን ቦታ ነው? እኔ ስለተደረኩት አንቺ ብቻ ሳይሆን ጓደኞችንም እኔም ርቄ ነበር። ብቻዬን ጊዜ ማሳለፍ ነበረብኝ። ሁሉም ያናድደኝ